መረጃዎችን ይዤ መጥቻለሁ። መረጃዎቹን ወደ ጎንደር፣ ጎጃም፣ ሸዋ፣ ወሎ በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችና ዝርዝር መረጃዎችን ይዣለሁ። እንደተለመደው አዳዲስ መረጃዎች ትሰማላችሁ አብራችሁን ከቆያችሁ። ወደ አንኮበር፣ ወደ ይፋት እንዲሁም ደግሞ ወደ ሌሎች አካባቢዎች የሚወስዱ መረጃዎች አሉ። እነዚህም በቅደም ተከተል የማደርሳችሁ ይሆናል። እናንተም እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ስጋብዝ፣ አስተያየት ቢኖራችሁ ጥቆማ፣ ምልከታ፣ ትዝብት እንዲሁም ደግሞ መጋለጥ ያለባቸው ጉዳዮች ካሉ ለሚዲያ የሚሆኑ ጥቆማ @gmail.com ላይ ብትልኩልኝ መልሼ ወደ እናንተ የማደርስ ይሆናል። በተለይ ድምፅ ለሌላቸው የህብረተሰብ ክፍሎች በዋናነት እነሱን ትኩረት በማድረግ የሚያስፈልጋቸው ወደ አደባባይ የሚወጣ ሀሳብ ካለ እሱን ብታጋሩ መልሼ የማደርስ ይሆናል። ብዙዎቻችሁ ይህንን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ጥቆማ @gmail.com ባሻገር በኢሜል አድራሻ እንዲሁም ደግሞ በዋትስአፕ፣ ቴሌግራም፣ ሜሴንጀር ላይ አድርሶኝ በርካታ አስተያየቶችን ተመልክቻለሁ። በእጅጉ ነው የማመሰግነው። ከላካችሁልኝ መልእክቶች መካከል ከባህር ዳር የደረሰኝን ላስቀድም። ባህር ዳር በአንድ ሳምንት ብቻ ከ21 በላይ ሰዎች ታግተዋል ብሏል። መልእክቱ እንግዲህ በከተማ ውስጥ የሚፈጸመውን እገታ በተለይ በትልቆቹ ከተሞች እገታው ማንን ተጠያቂ እንደሚያደርግ በደንብ ግልጽ ነው። በዚህ በኩል አንዳንድ ካድሬዎች የብልጽግና የጸጥታ መዋቅር በአስቸኳይ ክትትልና ፍተሻ ይደረግባቸው፣ ከጸጥታ መዋቅሩ እየወጡ ከአሁን በፊት በተለያየ መንገድ የወጡ ወንበዴዎችን አደራጅተው የከተማና የገጠር መረጃ እየሰጡ ሽፋን እየሰጡ ጥበቃ እየሰጡ ዝርፊያ የሚያስፈጽሙ የጸጥታ መዋቅር ባለስልጣናትና እንዲሁም ደግሞ የሲቪል ባለስልጣናት አሉ። ከገታ የሚሰበሰብ ከፍተኛ ገንዘብ ነው በየወሩ እየተካፈሉ የሚገኙት። በዚህም እንግዲህ እስከ 22 ሚሊዮን ብር ድረስ እየተካፈሉ የጸጥታ መዋቅር አባላት አሉ የሚል ጥቆማ መጥቷል። ይሄ እንግዲህ ለህዝብ አጋልጡልን፣ በገጠርም በከተማም ያለውን አጠቃላይ አጋልጡልን በሚል የመጣ ነው። እንግዲህ በተለይ ህዝቡ የሚፈጸምበት ሰቆቃ፣ ግፍ አጠቃላይ የሚታወቅ ነው። በከተማ ውስጥ የሚፈጸመው ከአሁን በፊት ጎንደርን በተደጋጋሚ እንደተደረገውና ባህር ዳር እየተደረገ እንዳለው በጸጥታ መዋቅሩ ጭምር የሚፈጸሙ እገታዎች አሉ። ከዛ ውጭ ገንዘብ ለማግኘት በወንበዴዎች የሚፈጸም አለ። በገጠራማ አካባቢ ደግሞ ፋኖነን በሚሉ በፋኖ ስም በሚነግዱ የሚፈጸሙ ግፍና ሰቆቃዎች አሉ። ከግድያ እስከ አስገድዶ እገታ ድረስ እንዲሁም ደግሞ ትራንስፖርትን እስከማገድ ድረስ። ስለዚህ በዚህ መሃል ህዝቡ እውነታው እንዲወጣ ይፈልጋል። ስለዚህ ይህንን አጋልጦልን። ባህር ዳር በእርግጠኝነት እየተፈጸመ ያለው ማንም ከገጠር መጥቶ የፈጸመው አይደለም። የከተማ መዋቅሩ ያውቃል። ከተማ ውስጥ ነው ሰዎች እየታገቱ የሚቀመጡት። ቤት ተዘጋጅቷል። የገንዘብ ድርድር የሚደረገውም በመደበኛ የፖሊሶች ስልክ ጭምር ነው ብለዋል። ይሄው ይሄንን አድርሻለሁ። ተጨማሪ እንግዲህ በስም ዝርዝር የላካቸዋቸው አሉ። ተጨማሪ ማብራሪያ የሚያስፈልጋቸውና ማጣራት እሱን አጣርቼ በሌላ መረጃ ጊዜ የሚመለስበት ይሆናል። ሌላው ከደብረ ታቦር የላካችሁልኝ የነዳጅን የቤንዚን ሁኔታ በተመለከተ በደብረ ታቦር በብር ባንክ አስገቡ በሚል ወደ ባንክ ብር ካስገቡ በኋላ ሰዎች በቀን እስከ 600 ሊትር በኩፖን ይቀዳሉ የተወሰኑ ሰዎች። እነዚህ ሰዎች ደግሞ ነዳጁን አውጥተው ወደ ጥቁር ገበያ ይቸረችራሉ። በዚህ ምክንያት ህዝቡ፣ ተሽከርካሪዎች በከፍተኛ የነዳጅ እጥረት ውስጥ ነው የሚገኙት። 1 ሊትር ቤንዚን ከ400 እስከ 600 ብር እየተሸጠ ነው የሚገኘው። በዚህ ጥቁር ገበያ ውስጥ እንግዲህ የተለያዩ የብልጽግና ባለስልጣናትም እንዲሁም ደግሞ የነሱ ሸሪክ ነጋዴዎች አሉ። በዚህ ምክንያት ደብረ ታቦር ብቻ ሳይሆን ብዙ ቦታዎች ላይ በተደጋጋሚ እንደሚቀርበው ከፍተኛ የሆነ ነዳጅ እጥረት ነው ያለው። በአገር አቀፍ ደረጃ ከነበረው በ1/4 ደረጃ ቀንሷል። በተለያዩ ከተሞች ያለው የነዳጅ ስርጭት የሚሉ መረጃዎች ናቸው ያሉት። ከትግራይ፣ ከሲዳማ እንዲሁም ደግሞ እንግዲህ ከአማራ ክልልም ከዚህ አሁን ከደብረ ታቦር ጨምሮ ከተለያዩ አካባቢዎች ከፍተኛ የነዳጅ እጥረቶች እንዳሉ ነው መረጃዎች የሚያሳዩት። በዚህ መሀል ለመንግስት ስራ ለወታደራዊ ግዳጅ ይፈለጋል ነዳጅ በሚል በቅድሚያ ከነዳጅ ማደያዎች ነዳጅ የሚቀዱ አሁን በጥቁር ገበያ ላይ ነዳጅ እየቸረቸሩ የሚገኙ የኮማንድ ፖስት አስተባባሪዎች ጭምር አሉ ተብሏል። ይህንንም ጥቆማችሁና መረጃችሁን አድርሻለሁ። ሌላው የሚሊሻ ሰሞኑን እየተደረገ ባለው የቀበሌ ስብሰባ ሚሊሻ የቀበሌ መዋቅር የብልጽግና ማለት ነው እግር ተከላ የተነቀለው እግራችን ተከላለን ከሚለው ባሻገር አንዳንድ ጉዳዮችንም ወደፊት እያመጡ እየተናገሩ ነው። የሚሊሻ መንግስት ምስረታ እውን እናደርጋለን የሚል አስተያየት መጥቶልኛል። ከደባርቅ ለትውስታ ያክል የምርጫው አጭር ጊዜ ነው የቀረው። ቃል በቃል ነው የምነግራችሁ። ምርጫው አጭር ጊዜ ነው የቀረው። አሁን ያለውን አጠቃላይ ዘመቻና ኦፕሬሽን ሙሉ በሙሉ ካሸነፍ በምርጫ የሚነካን የለም።
ስለዚህ ይህም አንዱ የ2018 የምርጫ ዘመቻ አካል እንደሆነ ነው። ከዛ በኋላ ሚሊሻ ተከብሮ ይኖራል። በሚኖረው የብልጽግና መንግስት ውስጥ ደግሞ ከፍተኛ ተሳትፎ ይኖረዋል። ስለዚህ ይህን ዘመቻ ባካችሁ ቶሎ ቶሎ አጠናቁ በሚል ለብልጽግና ሚሊሻዎች ልዩ ኦሪንቴሽን ስለመሰጠቱ ይህንን እንደዚሁ የመረጃ ምንጮቹ በመልእክት አድርሰውኛል። እንግዲህ ከዚህ ጋር በተያያዘ አንድ መነሳት ያለበት ጉዳይ ምርጫ ስለተደረገ ምርጫ ስላልተደረገ አይደለም። እንደምታስታውሱት እንግዲህ ኢህአዴግ 2007 ዓመተ ምህረት አጠቃላይ 100% ምርጫ አሸንፍ ያለው ካለ ከአንድ ዓመት በኋላ 2008 ነው እንግዲህ መጠነ ሰፊ የህዝብ ንቅናቄ የህዝብ ተቃውሞ የአደባባይ ሰልፎች የተቀሰቀሱት። 2010 አሮጌው ኢህአዴግ ሙሉ በሙሉ የፈራረሰው ምርጫ ባደረገ በሁለት ዓመት ውስጥ ነው። ብልጽግና ምርጫ ባደረገ ማግስት ነው እንግዲህ በተለያዩ አካባቢዎች ጦርነቶች እየተደረጉ ያሉት። ስለዚህ በኢትዮጵያ ውስጥ የሚደረገው ምርጫ እንደ ዲሞክራሲ መስፈርት ወይም ደግሞ እንደ መንግስት የቅቡልነት መለኪያ ተደርጎ ሊታይ የሚችልበት አግባብ ያው እዚህ ግባ የሚባል አይደለም። ምርጫም የሚደረገው ለደንቡ ነው። በምርጫ የሚመረጠውም አካል እንዴት እንደመጣ ያውቀዋል። ህዝቡን በምርጫ ስለተመረጠ ስላልተመረጠ መንግስት ሳይሆን ጉዳዩ ከአቅም በላይ የሆነ ጉዳይ ስለሆነ ይህንን በደንብ ይገነዘበዋል። ስለዚህ ተመርጫለሁ የሚለው ተራ ማጭበርበሪያ ጉዳይ መሆኑን ነው። ሌላው ከፋኖ አንድነት ጋር በተያያዘም እንደዚሁ ካደረሳችሁ መልእክቶች መካከል የፋኖ አንድነት ባለመምጣቱ የጎንዮሽ ትግል ከባድ ዋጋ እያስከፈለ ነው። ሚዲያው፣ ዲያስፖራው፣ ህዝቡ፣ ወታደራዊ ኃይሉ፣ ኢኮኖሚያዊ ጉልበቱ፣ ዲፕሎማሲያዊ እንዲሁም ደግሞ የህዝቡ ፖለቲካዊ አንድነት እና ወጥነት ችግር ውስጥ እንዲገባ አድርጎታል። ስለዚህ ይሄ ባለመኖሩ የህልውና ትግሉ ፈታኝ ሆኗል የሚል አስተያየት አድርሳችኋል። በተደጋጋሚ ከደረሱ አስተያየቶች በሁሉም ቦታ እየወደቁ ያሉ የህልውና ታጋዮች የዓላማቸው ተቀባይነትም እንደዚሁ እኩል እንዳይሆን አድርጓል የፋኖ አንድ አለመሆን። ስለዚህ ከዋናው ጥላት ባሻገር የጎንዮሽ ባላንጣነቱ እጅግ አደገኛ እየሆነ መጥቷል። ይሄ ደግሞ በዋናነት የሚጠቅመው ብልጽግናን ብቻ ነው። ሁሉም አስፈላጊ ርብርብ አድርጎ ፋኖ ወደ አንድነት ካልመጣ መጪው ጊዜ የበለጠ አስፈሪና አደጋ ነው የሚሆነው። ስለዚህ አሁን በዚህ የህልውና ትግል የአማራ ህዝብ ወደኋላ ቢመለስ ምን ሊገጥመው እንደሚችል በደንብ መገመት ይገባናል የሚል መልእክት አድርሶኛል። አመሰግናለሁ። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ ወደ ምስራቅ ጎጃም የሚወስደን መረጃ ነው የማስቀድመው። ምስራቅ ጎጃም ማቻከል ወረዳ ዛሬ ረፋድ በተፈጸመ የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። የደፈጣ ጥቃቱ የተፈጸመው ከአማኑኤል ወደ ደንበጫ ሲንቀሳቀሱ በነበሩ ወታደራዊ ተሽከርካሪዎች ነው። በዚህ የደፈጣ ጥቃት በትንሹ 13 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ብሏል የመረጃ ምንጮቹ። በደፈጣ ጥቃቱ ከአማኑኤል ወደ ደንበጫ ይንቀሳቀስ የነበረ የመንግስት ኃይል ወደ አማኑኤል ከተማ ለመመለስ ተገዷል። አስከሬኖችን እንኳ ሳያነሳ ነው እየተመለሰው። በኋላ ተጨማሪ ሽፋን ሰጪ ኃይል መጥቶ ነው አስከሬኖች ተነሱት ብለዋል። መረጃው ይሄ ነው። በተጨማሪ በዚሁ ማቻከል የክልሉ ከፍተኛ ኮሚሽነር የሆኑ ሰው ስልጣን ያላቸው እና ሌላ አንድ የገቢዎች መስሪያ ቤት ከፍተኛ ኃላፊ የሆኑ ሰዎች ሁለት ሰዎች እንደዚሁ በፋኖ ተይዘዋል ተብሏል። ኮሚሽነሩ በምን የኃላፊነት ደረጃ እንዳለ መረጃዎቹን ለማጣራት እየሞከርኩ ነው። ወደፊት የሚገለጽ ይሆናል። በኮሚሽነር ደረጃ ያለና እንዲሁም ደግሞ ገቢዎች ውስጥ ከፍተኛ ኃላፊነት ያላቸው ሁለት የክልሉ ባለስልጣናት ማቻከል ኬላ ላይ በፋኖ ስለመያዛቸው ነው። ሌላው በርከት ያሉ መረጃዎች የያዝኩበት የሸዋ ይፋት ቀጠና ነው። በይፋት ቀጠና እንግዲህ ለ6 ቀናት ከባድ ውጊያ እየተደረገ ነው የሚገኘው። በይፋት ቀጠና እንግዲህ በተለያዩ አካባቢዎች እየተደረገ እንዳለው የቅድመ የካቲት 30 ዘመቻ አካል በሚል ከፍተኛ እንቅስቃሴ እየተደረገ ነው ያለው። ከየካቲት 30 በፊት በአካባቢዎቹ ላይ መጠነ ሰፊ ወታደራዊ ዘመቻዎችን በማድረግ የፋኖ ይዞታዎችን እንዲሁም ደግሞ ወታደራዊ ማዘዣ ቦታዎችን በመቆጣጠር ከዛ በኋላ ለክልሉ ጸጥታ ኃይል አስረክበን እንወጣለን የሚለው አሁን ሰሞነኛ የክልሉ አጠቃላይ ዘመቻ በዚህ በይፋት ቀጠናም እንዳለ ነው የመረጃ ምንጮቹ የሚገልጹት። ከመንዝ ጌራ፣ ከመንዝ ማማ፣ ከመንዝ ወገሬ ጭምር የተውጣጣ ሚሊሻ፣ አዲስ አድማ ብተና፣ እግረኛ፣ 3 ክፍለ ጦር የመንግስት ኃይል እንዲሁም ደግሞ መካናይዝዱ ጋር በመሆን በይፋት ግድም ወረዳና በቀወት ወረዳ በይፋት ቆላማ አካባቢዎችና በአንጾኪያ ገምዛ ከፍተኛ ዘመቻ እየተደረገ ነው የሚገኘው። ከነዚህ ባሻገር የኤፍራታና ግድም ወረዳ ያጣየ ከተማ ፖሊስና ሚሊሻ ጭምር የተሳተፉባቸው ዘመቻዎች ናቸው የተደረጉ ያሉት። ከነዚህ ባሻገር ከኦሮሞ ብሔረሰብ ዞን ሰሞኑን ለመንግስት እጃቸውን የሰጡ የኦነግ ሸኔ ታጣቂዎችን ጨምሮ መደበኛ ሚሊሻ በዚህ ቀጠና ስምሪት አድርጎ ውጊያ እየተደረገ ነው የሚገኘው።
ይሙሎ፣ አላላ፣ በርግቢ፣ ፈረደ ውሃ፣ መስቀል በር ቀጠናዎችን ጨምሮ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሰነበቱት። ያዝ ለቀቅ እያሉ ውጊያዎች ቀጥለዋል። በተለይ ኔትወርክ፣ ጅዋሻ፣ ነቦ ተራራ፣ ጃራ ምሬ ተብሎ በሚጠሩ አካባቢዎች ከባድ ውጊያዎች፣ የደፈጣ ጥቃቶች ተደርገዋል። በዚህም ከፍተኛ ጉዳት ደርሷል። እዚህ አካባቢ በነበሩ ውጊያዎች በትንሹ 5 የሚሊሻ አባላት አስክሬን ወደ አጣዬ ከተማ ልኳል ተብሏል። እዚህ አካባቢ በነበረው ጉዳት እንደዚሁም አጣዬ ጤና ጣቢያና ሆስፒታልን ጨምሮ በአካባቢ ያሉ ሆስፒታሎች በርካታ ቁስለኞች ገብተዋል ነው የተባለው። በዚህ በርካታ የሚሊሻ አባላት እንደዚሁ የአርሶ አደር ገጽታ በመላበስ አዲስ የመረጃ ስምሪት ተሰጥቷቸው በእነዚህ በይፋት ቀጠናዎች ከፍተኛ ስምሪት አድርገው ነው የሚገኙት። በአርሶ አደር ገጽታ በርካታ የሚሊሻ አባላት የፋኖን አጠቃላይ ስምሪት መረጃ ለመሰብሰብ ለመንግስት ኃይሎች ለማቀበል ስምሪት ተሰጥቷቸው እየተንቀሳቀሱ መሆናቸው እና ከዚህ ጋር በተያያዘ የተወሰኑ ስለመያዛቸው የመረጃ ምንጮቹ ገልጸዋል። በዚህ ቀጠና ውጊያው ከየካቲት 18 ጀምሮ 6ኛ ቀኑን ይዟል። ዛሬ አንድ ቀን ይቆማል፣ አንድ ቀን ይደረጋል። ይህን ትልቅ ዘመቻ በመመከት አክሽፈናል ነው የሚሉት ፋኖ አካባቢ የሚገኙ ፋኖዎች። ወደ አጣዬ በርካታ የሚሊሻ አስከሬኖች ተልከዋል በውጊያው። በዚህም ይህን ዘመቻ አክሽፈናል። በተለየ ሁኔታ ከኦሮሞ ብሔረሰብ ዞን ለሚመጡ የሸኔ ታጣቂዎች እና ሰሞኑን እነሱ ከመንግስት ጋር ናቸው። እንዲሁም ደግሞ ለብሔረሰብ ዞኑ የሚሊሻ አባላት አንድ ነገር ነው በተደጋጋሚ በብልጽግና ካድሬዎች እየተነገረ የሚገኘው። ይኸውም በአስቸኳይ ኦሮሞ ብሔረሰብ አስተዳደር ዞን ክልል መሆን ከፈለጋችሁ ኑ አብራችሁን ፋኖን ተዋጉ የሚል ነው። የብሔረሰብ ዞኑ ክልል መሆን ከፈለጋችሁ ኑ አብራችሁን ፋኖን ተዋጉ በሚል በብልጽግና ካድሬዎች፣ ባለስልጣናት እንዲሁም ደግሞ ወታደራዊ ባለስልጣናት ቅስቀሳ የሚደረገው በዚህ መንገድ ነው ተብሏል። ክልል ስትሆኑ እንግዲህ ኦሮሞ ብሔረሰብ ዞን ክልል ሲሆን፣ ከሚሴ ክልል ሲሆን አጣዬ፣ መኮይን፣ ሸዋሮቢትን፣ ካራቆሬን ጨምሮ እነዚህን አካባቢዎች ለማካለል እንቅፋት የሚሆንባችሁ ፋኖ ስለሆነ አሁን ፋኖን ከኛ ጋር ሆናችሁ የመሳሪያ ድጋፍ እያደረግላችሁ ብታጠፉ ወደፊት ክልል ስትሆኑ ስጋት የሚሆንባችሁ የለም የሚል ቅስቀሳ ለሚሊሻ አባላቱ እንግዲህ ኃላፊነት በጎደለው መንገድ ነው እየተደረገ ያለው። በነገራችን ላይ ከታስታውሱ ከሆነ ከ4 ቀናት በፊትም እንደዚሁ በዚህ በማዕከላዊ ጎንደር የተለያዩ አካባቢዎች በሚደረጉ ዘመቻዎች የማንነት ጥያቄ ያላቸውን የማህበረሰብ ክፍሎች በዘላቂነት ከአካባቢ ማህበረሰብ ጋር ግጭት ውስጥ ለመክተት ብልጽግና ኃላፊነት የጎደለው ቅስቀሳ ነው እያደረገ የሚገኘው። እንግዲህ በኦሮሞ ብሔረሰብ ዞንም ይሄ ነው እየተደረገ ያለው። ይህ እንግዲህ የህልውናና የፖለቲካ ጥያቄ ካለው ኃይል ጋር የሚደረግ ጦርነት የመሰረታዊ ጥያቄው ፖለቲካ እንጂ የአስተዳደር የጊዜያዊ ጉዳይ አለመሆኑን በዚሁ አካባቢ መምህራን የኤፍራታ ግድም ወረዳ በተለይ በርግቢ አካባቢ በነበረ ስብሰባ የተነሱ ጥያቄዎችን ያሳያሉ። የመከላከያ አመራሮች የአካባቢውን ነዋሪዎች በርግቢ ተብሎ የሚጠራው አካባቢና መምህራንን ሰብስበው ነበረ። መምህራኖች ለመከላከያ አመራሮች ያነሱላቸውን ጥያቄ መከላከያ አመራሮች መመለስ አልቻሉም ነው የተባለው። የመከላከያ አመራሩ ፋኖ ለምን አይገባም? ምን ጎሎበት ነው? ለምን ሰርቶ አይበላም? ለምን ወደ ቤቱና ቤተሰቦቹ አይመለስም? የሚል ይህንን ማድረግ አለባቸው የሚል ጥያቄ እንዲሁም ደግሞ ሀሳብ ሲያስተላልፉ ተሰብሳቢዎቹ በተለይ መምህራን የሚከተለውን ጥያቄ አንስተዋል። መከላከያ የራሱ ባልሆነ ጥያቄ ለምን ራሱ ዋጋ ይከፍላል የሚል ጥያቄ ተነስቷል። መከላከያ የራሱ ባልሆነ ጉዳይ ለምን ዋጋ ይከፍላል? ለምን ህዝብን በከባድ መሳሪያ ይጨፈጭፋል? ትግሉ የፖለቲካ ሆኖ ሳለ መከላከያ በዚህ ውስጥ ገብቶ እስከ መቼ ድረስ ነው ከራሱ ህዝብ ጋር እየተዋጋ የሚቀጥለው የሚለው ጥያቄ አንስተዋል። እንግዲህ ይህንን ጥያቄ እንዳልመለሱት ነው ለማወቅ እየተቻለው። ፋኖ ዘርፏችኋል፣ ገድሏችኋል፣ መኖሪያ ያሳጧችኋል የሚል ቅስቀሳ ሲደረግ አይ ፋኖ ከኛ ጋር ነው የሚኖሩት የኛ ልጆች ናቸው፣ ያደረሱብን ጉዳት የለም፣ በዘላቂነት ችግራችሁን የፖለቲካ ጥያቄያችሁን ፍቱ። አማራ የህልውና ፈተና በታሪክ ውስጥ በማዕከላዊ መንግስት ላይ ነፍጥ ያነሳው ለምን ይመስላችኋል? ይህንን የሚመለከተውና የበላዮቻችሁን ጠይቁ የሚል ጥያቄም ተነስቶላቸዋል። እንግዲህ ይህንን ለምን ብላችሁ ከጠየቃችሁ መልሱ ፖለቲካዊ መሆኑን ታገኛላችሁ የሚል ነው። ቃል በቃል ነው ሪፖርቶችን እያቀረብኩ የምገኘው። ሌላው በመሀል የሀገር ውስጥ ተፈናቃዮችን በተመለከተ የተባበሩት መንግስታት ድርጅት በኢትዮጵያ ውስጥ የሀገር ውስጥ ተፈናቃዮችን በተመለከተ ያወጣው አሃዝ አለ። በአሃዙ መሰረት እንግዲህ 2021 ህወሓት እና የፌዴራል መንግስቱ ያደረጉትን ጦርነት ተከትሎ
እስካሁን ድረስ በርካታ ተፈናቃዮች ከመኖሪያ ቀያቸው ውጭ በመጠለያ ጣቢያዎች ነው የሚገኙት። በ2021 ህወሓት ጦርነቱ ሲቀሰቅሰው በኢትዮጵያ ውስጥ 4.5 ሚሊዮን ዜጎች ተፈናቅለው ነበረ። በተለይ ከትግራይ ከአማራና ከአፋር አካባቢ የተፈናቀሉ ተፈናቃዮች 4.5 ሚሊዮን ማለት በነገራችን ላይ እንግዲህ በኢትዮጵያ ውስጥ ከአማራ ከኦሮሞና ከሱማሌ ውጭ ይህን ያክል ቁጥር ያለው ብሔረሰብ ራሱ የለም። ይህን የሚያክል ቁጥር ያለው ህዝብ ነው እየተፈናቀለው። ምናልባት አሃዛዊ ቁጥሮች ከዚህ በላይ ያላቸው ካሉ ይቅርታ። እስካሁን ባለው ሁኔታ ግን ይህን ያክል የብሔረሰብ ቁጥር ያው በተለያየ መንገድ አንዳንዶቹ ማዕከላዊ መንግስቱን በጀት ለመቆጣጠር የሚያቀርቧቸው ሪፖርቶች እንዳሉ ይህን ያክል ህዝብ ቁጥር ያለው ብሔረሰብ በኢትዮጵያ ደረጃ ከሶስት ውጭ እስካሁን እዚህ ግባ የሚባል የለም። በዚህ መሰረት ይህን ያክል ህዝብ ተፈናቅሏል። 2022 ቁጥሩ ወደ 3.1 ሚሊዮን ቀንሶ ነበረ። እንደገና 2023 በተለይ በአማራ ክልል ጦርነት መቀስቀሱን ተከትሎ በተለያዩ አካባቢዎች 4.4 ሚሊዮን ህዝብ እንደዚሁ ተፈናቅሏል። በተለያዩ አካባቢ ድርቅ መከሰቱንም ተከትሎ በኦሮሚያም ያለውን ጦርነት ተከትሎ ወደ 4.4 ከፍ ብሏል። በ2024 አጠቃላይ በክልል ደረጃ ሲታይ ሶማሌ ክልል 1.1 ሚሊዮን ተፈናቃዮችን በመያዝ ከፍተኛ ቁጥር ያለበት ነው። በዚህ ቀጥሎ ኦሮሚያ ክልል ወደ 882,000 ኦልሞስት 900,000 ማለት ይቻላል ይህን ያክል ተፈናቃይ ይዟል። ትግራይ ወደ 878,000 ተፈናቃይ አለ። አማራ ክልል ከ175,000 በላይ ተፈናቃይ ይገኛል። በአፋር ክልል ከ82,000 በላይ ተፈናቃዮች ይገኛሉ። በአጠቃላይ እንግዲህ በሀገር ውስጥ አሁን የሚገኘው የተፈናቃይ ቁጥር ከ3.5 ሚሊዮን በላይ እንደሆነ ነው የተባበሩት መንግስታት ድርጅት የሚያሳየው። የተፈናቀሉበትን ምክንያትን በተመለከተ 70% ተፈናቃዮች በጦርነት የተፈናቀሉ ሲሆን ሌሎቹ በድርቅና በአየር ንብረት ለውጥ ምክንያት እንዲሁም ደግሞ በማህበራዊ ውጥረት ምክንያት ነው የተፈናቀሉት ተብሏል። እንግዲህ በሀገር ውስጥ ተፈናቃይ ምናልባት በዓለም አቀፍ ደረጃ ኢትዮጵያ የመጀመሪያው ሳትሆን አትቀርም። ባለፉት 6 ዓመታት በኢትዮጵያ ውስጥ ዜጎች በዚህ ደረጃ ነው ተፈናቅለው የሚገኙ። ስለዚህ ፖለቲካ፣ ኢኮኖሚ፣ ማህበራዊና የሰላምና የደህንነት የዜጎች ተንቀሳቅሶ የመስራት ጉዳይ በዚህ ልክ አደጋ ውስጥ መግባቱን ይሄ አሃዝ ያሳያል። ወደ ምዕራብ ወሎ የሚወስድ መረጃ ላስከትል። ምዕራብ ወሎ ልጓማ ከተማ ባሳለፍነው ሌሊት ከሌሊቱ 6 ሰዓት ላይ በተፈጸመ ድንገተኛ ጥቃት በሚሊሻ አባላትና በአድማ ብተና አባላት ላይ ጉዳት ደርሷል። የሞትና የአካል ጉዳት ነው የደረሰው። በዚህ ጥቃት እንግዲህ ሙትና ቁስለኛ ከሆኑት ውስጥ ደግሞ የወረዳው ከፍተኛ የጸጥታ ኃላፊዎችም ጭምር ይገኙበታል ተብሏል። የሚሊሻ ጽሕፈት ቤት ኃላፊና የወረዳው የሰላምና ደህንነት ኃላፊ እንደዚሁ የአካል ጉዳት ደርሶባቸዋል ተብሏል። ምዕራብ ወሎ ሌላው ወደ ማዕከላዊ ጎንደር ምስራቅ ደንቢያ ስንመጣ ሮቢት፣ ጉራምባ ተብሎ የሚጠሩ አካባቢዎች አርሶ አደሮች ላይ ከፍተኛ ወከባ እየተፈጸመ ነው የሚገኘው። ትጥቅ ፍቱ በሚል አርሶ አደሮችን ድብደባ፣ እስራት፣ እንግልት ይፈጸምባቸዋል። እንዲሁም ደግሞ ትጥቅ አንፈታም ያሉ አርሶ አደሮች ደግሞ ህፃናት ልጆችና እንዲሁም ደግሞ ሴቶች ተወስደው እየታሰሩ በዚህ እንግዲህ እገታ ወይም ደግሞ መደራደሪያ እየተደረጉ ነው በመንግስት ኃይሎች። ትጥቅ አንፈታም ያሉ አርሶ አደሮችም እንደዚሁ ግድያ ተፈጽሞባቸዋል ተብሏል። ማዕከላዊ ጎንደር ምዕራብ ደንቢያ ልዩ ቦታዎቹ እንግዲህ ሮቢትና ጉራምባ ተብሎ የሚጠሩት አካባቢ ነው። ጉራምባ የሚለውን በታሪክ ውስጥ ታውቁታላችሁ። ከአፄ ቴዎድሮስ የደንቢያ እና የአይሻል ዘመቻዎች አንጻር በተለይ በዘመነ መሳፍንት ፍጻሜ። ወደ ባህር ዳር ዙሪያ ስንሄድ ባህር ዳር ዙሪያ ጋፊት ገብርኤል ተብሎ የሚጠራ ወታደራዊ ካምፕ ላይ እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል ሌሊት። በዚህ የደፈጣ ጥቃት በቁጥር ያልታወቁ የመንግስት ወታደሮች ላይ ጉዳት ደርሷል። ይህንን ተከትሎ ማለዳ የመንግስት ወታደሮች ወደ ተለያዩ አካባቢዎች የዙ 23 ሞርተር፣ ዲሽቃ፣ የቡድን መሳሪያዎችን በብዛት ሲተኩሱ ነበር ተብሏል። እንግዲህ የደረሱ ጉዳቶች በዝርዝር አልታወቁም። ይህንን የሌሊት ደፈጣ የፈጸመው አካባቢ የሚንቀሳቀሱ የአማራ ፋኖ ጎጃም 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ መሆኑንም መረጃዎቹ ይጠቁማሉ። ጋፊት ገብርኤል ተብሎ የሚጠራው አካባቢ ከቀናት በፊት እንደዚሁ በሌሊት የፋኖ ኃይሎች በካምፕ ላይ ጥቃት ፈጽመው የመንግስት ኃይሎች ለቀው ወጥተው ነበር። እንደገና የመንግስት ኃይሎች መልሰው ከያዙት በኋላ ነው ባሳለፍነው ሌሊት በዚህ የደፈጣ ጥቃት ድንገተኛ ጥቃት እየተፈጸመው። ሌላው መረጃችን ወደ ደቡብ ጎንደር ጋይንት የሚወስደን ነው። በደቡብ ጎንደር ጋይንት ከዛጎች አካባቢ
ወደ ነገላ ሰኞ ገበያ በረሃ ከባድ ውጊያ እየተደረገ ነው ተብሏል። በዚህ እንግዲህ በዙ 23 በሞርተር በዲሽቃ እየታገዘ ውጊያ ነው እየተደረገ ያለው። ይሄ ከሰሞኑ ከዛጎች ጦርነት የቀጠለው ውጊያ ወደ ነገላ በተለይ ሰኞ ገበያ ተብሎ ወደሚጠራው አቅራቢያ ነው ውጊያ እየተደረገ ያለው። በውጊያው የደረሱ ጉዳቶች በዝርዝር አልታወቁም። በአካባቢው የስልክ አገልግሎት መቋረጡን ነው የመረጃ ምንጮቹ የገለጹት። እንግዲህ ባለፈው ዛጎች ተብሎ የሚጠራው አካባቢ ከባድ ውጊያ ከተደረገ በኋላ ከዛጎች ቀጥሎ ወደ ተከዜ የሚወስድ ቀጠና ነው። በዚሁ ሰኞ ገበያ ተብሎ ወደሚጠራው አካባቢ ከባድ ውጊያ እየተደረገ ነው ተብሏል። ጋይንት ሰሞኑን በተለያዩ አካባቢዎች እንደ 11 ቦታዎች ላይ ነው ውጊያ ሲደረግ የነበረው፣ የደፈጣ ጥቃት ሲፈጸም የነበረው። በዚህ ቀጠና እንግዲህ ከፍተኛ ልክ ይፋት እየተደረገ እንዳለው ከፍተኛ ዘመቻ ነው እየተደረገ ያለው። በዚህ ዘመቻ እንግዲህ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በሁለቱም ተፋላሚ ኃይሎች በኩል በፋኖም በመንግስት ኃይሎች እንደዚሁ ጉዳቶች መድረሳቸውን ነው መረጃዎቹ የሚያሳዩት። ወደ ሸዋ ስንሄድ አንኮበር እንደዚሁ በአንኮበር ቀጠናም እንደዚሁ ከባድ ውጊያ እየተደረገ ነው የሚገኘው። ከትላንት ጀምሮ መንግስት ከተለያዩ ወረዳዎች እንዲሁም ደግሞ ከእግረኛ ከመካናይዝድ እንዲሁም ደግሞ ከአድማ ብተናና ከሚሊሻ ህዝባዊ ፖሊስ ጭምር በመያዝ ወደዚህ ቀጠና ዘመቻ ከገባ በኋላ የፋኖ ኃይሎች አጸፋ ምላሽ እየሰጡ ነው የሚገኙት። በእነዚህ ቀጠናዎች የተደረጉ ባሉ ውጊያዎች 2 ተሽከርካሪዎች እንደዚሁ በውጊያው ወድመዋል ተብሏል። በሰዎች ላይ የደረሰውን ጉዳት ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችን በተመለከተ ዝርዝር መረጃዎች ወደፊት ይወጣሉ። አሁንም በአካባቢው ከባድ ውጊያ እየተደረገ ነው የሚገኘው። አንኮበር እንግዲህ አፄ ምኒልክ የትውልድ ቦታ ወይም ደግሞ የንጉሥ ሳህለስላሴ ዋና ከተማና ቤተመንግስት የሚገኝበት አካባቢ ነው። ታሪካዊ ቦታ ነው። ወደ አስመራ የሚወስደን መረጃ ላስከትል። አስመራ የቻይና ለኤርትራ አለሁልሽ የሚል ዲፕሎማሲያዊ ድጋፍ እየሰጠች ነው የምትገኘው። ቻይና እንግዲህ ለኤርትራ ይህንን ድጋፍ እየሰጠች ያለችው ሰሞኑን ሁለቱም ሀገራት ቻይናና ኤርትራ በተባበሩ መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ ብርቱ ትችት ደርሶባቸዋል። ሁለቱም ሀገራት በተለይ ቻይና በሰብአዊ መብት ረገጣ ውስጥ ከፍተኛ በሚባል ደረጃ ስሟ ተነስቷል። እንዲሁም ደግሞ ወቀሳም ደርሶባታል። በተመሳሳይ እንግዲህ ላለፉት ምናልባት እንደ ሀገር ከተመሰረተች ሁልጊዜ ተደጋጋሚ የሚቀርብባት የሰብአዊ መብቶች ረገጣ ኤርትራም ከፍተኛ ወቀሳና ትችት ደርሶባታል። በተለይ እንግሊዝ በኤርትራ ላይ በርካታ ወቀሳዎችን ነው ያቀረበችው በተባበሩ መንግስታት ድርጅት። ኤርትራ ብሔራዊ ግዳጅን ጨምሮ ከፍተኛ የሆነ የሰብአዊ መብቶች ረገጣ ያደርጋል የኤርትራ መንግስት። እንዲሁም ደግሞ በውጭ የሚገኙ ኤርትራውያን ጭምር በማስፈራራት በዛቻ ነው ቤተሰቦቻቸውን ጭምር ማስገደድ የሚል ሪፖርት ከቀረበ በኋላ ኤርትራ ለዚህ ምላሽ ሰጥታለች። ይሄ ያረጀ ያፈጀ ተቀባይነት የሌለው ፖለቲካዊ ውንጀላ ነው የሚል ምላሽ ነው የሰጠችው ኤርትራ። ይህ በእንዲህ እንዳለ እንግዲህ በአስመራ የሚገኘው የቻይና ኤምባሲ በቻይና ላይ የቀረበውን ሪፖርት እንደማይቀበለው ከገለጸ በኋላ በተናጠል በኤርትራ ላይ የሚደረግ ጫና ተቀባይነት የለውም ሲል አጋርነቱን አሳይቷል። በነገራችን ላይ ባለፈው ዓመት ከአፍሪካ ቀንድ ዲፕሎማሲዎች መካከል በዋናነት ሲጠቀስ የነበረው ኢሳያስ አፈወርቂ ወደ ሩሲያ እና ወደ ቻይና ያደረጉትን ጉብኝት ተከትሎ በተለይ በቻይና ለበርካታ ቀናት በልዩ ሁኔታ የነበራቸው ጉብኝት ከቻይናው ፕሬዝዳንት ጋር የነበራቸው አጠቃላይ ውይይት እንደዚሁም በልዩ ሁኔታ እንግዲህ ቻይና እና ኤርትራ በሀገር ደረጃ ሲታዩ ያሉበት ደረጃ ሁለቱም የሚታወቅ ነው። በአክብሮት በተለየ ደረጃ የቻይና መሪ ከተቀበሏቸው የአፍሪካ መሪዎች መካከል ኢሳያስ አፈወርቂ ይገኛሉ። ለዚህ እንግዲህ ቻይና ሁነኛ አጋር ነች። በዛው ዓመት በተመሳሳይ የኢሳያስ አፈወርቂ ወደ ሞስኮ ሩሲያን በአቀኑበት ወቅት የተለየ ዲፕሎማሲ አቀባበል ነው የተደረገላቸው። የሩሲያ ልዩ ልዩ የጦር መሳሪያ ማምረቻ ማዕከላትን፣ የኒውክለር ማስወንጨፊያ ማዕከላትን ጨምሮ የተለያዩ የጠፈር እንዲሁም የምድር የአየር የስፔስ ሳይንስ ምርምር ማዕከላትን ጭምር እንዲጎበኙ ከተደረጉ በልዩ ሁኔታ ከተጋበዙት ሰዎች መካከል ኢሳያስ አፈወርቂ ይገኙበታል። እንግዲህ ኢሳያስ አፈወርቂን በሁለቱ በተለይ የምስራቅ ሀገራት ተፈላጊ ያደረጋቸው ምንድን ነው ከተባለ አንድም ከምዕራባውያን ጋር ሁለቱ ሀገራት ያላቸው ቁርሾ ነው። ኤርትራም ከምዕራባውያን ጋር እንግዲህ ጥርስ የተነከሰባት ሀገር ነች። ከዛ ባሻገር በዚህ በተለይ ኤርትራ በምትገኝበት የአፍሪካ ቀንድና የቀይ ባህር ቀጠና ሁለቱም ሀገራት ያላቸው አዲስ ፍላጎት ይታወቃል፣ የቻይናም የሩሲያም። ስለዚህ በዚህ ቀጠና ያለውን ግንኙነትና ዲፕሎማሲያዊ ወታደራዊ አንድነት ለማጠናከር ይሄ የተደረገው ለዚህ ይመስላል። የቻይና ኤምባሲ እንግዲህ ከኤርትራ ጎን መሆኑን የገለጸው
ለዚህ ሰዓት ያሉኝ መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እንግዲህ ተጨማሪ ዓለም አቀፍ መረጃዎችን ጭምር በማካተት እንዲሁም ደግሞ ዛሬ ውጊያ የተደረገባቸው ያሉ አካባቢዎችን ዝርዝር መረጃዎችን በሌላ ሰዓት ይዤ የመጣ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። ስለተከታተላችሁ በድጋሚ እያመሰገንኩ በሌላ ተመሳሳይ መርሃ ግብር እስከምንገናኝ ጻፉልኝ፣ አስተያየቶችን አድርሱኝ፣ ጥቆማዎችን አድርሱኝ። እንዲሁም ደግሞ ቻናሉን ለሌሎቹ በማስተዋወቅ እንዲሁም ደግሞ ሰብስክራይብ ካደረጋችሁ የደወል ምልክቱን